ፈክተማረ ምናምን ነገር ኢቨን የሆነ እምነት ያዝን ራሱ አይመስለውም። በቃ ሆነ እየቀለድን ነው የሚመስለው። በቃ በቀልድ ጊዜያችን የምናጠፋ ነው የሚመስለው እስካሁን ድረስ ማለት ነው። እንደውም እሱ ያገባት ሚስት እንደው ትንሽ ትሻላለች፣ ከኛ ጋር ትንሽ ለመቀራረብ ትሞክራለች ምናምን እንጂ እሱ በቃ እሱ ራሱ አግሎናል። ወላሂ የወለደችውን እናት ራሱ አግሏታል፣ እርቆናል። ሐቂቃ ስነግራችሁ ማለት ነው ከአንገት በላይ ነው ማለት ነው። ቤት መጥቶ አይበላም ምናምን ነገር ማለት ነው። ምግብ ወላሂ ግን ያው እኛ we don't care about ምንም አይመስልም። ቤት መጥቶ አይበላም አይጠጣም። መጣ ከተባለ ጫማ ያወልቅም ምናምን ነገር ውጭ ላይ ይቆማል ምናምን ነገር። ከዛ እስላም እስከ ነክቶታል ማን ይላል ይሆን እንደ መጽሐፍ ምናምን ነገር ብሎ ማለት ነው። እናታችን ያው የእናት አንጀት አይደለም እኮ ልጅ ችግር የለውም እኮ አልነካውም፣ ላንተ እንዳይነካው እኮ አርጌን የሰጠው ምናምን ትሏለች። እኛ ኮን ምን አጥረግርገን ነው የምንወጣው ምናምን። አንተ እዛ በየአደባባዩ መጮ ለምደ ምናምን እንለዋለን እንመላለሰዋለን። አክብሮቱ ራሱ ተረሳ ማለት ነው። እና ብዙ ጊዜ ራሱ በቃ እነ ኡስታዝ ወይድ ጋር ምናምን ነገር በቃ ስፔሻሊ በጣም ስለሄደ በትምህርቱም በእንትኑም በእምነቱም በሃይማኖቱም በጣም ስለሄደ በደንብ ያነባል ይመራመራል። እና የመጀመሪያው ፒኤችዲ ሰራ ሰው ነው እኛ ሀገር ላይ ኢትዮጵያ ላይ ባይዘው የመጀመሪያው ዲፓርትመንት ነው እሱ። የመጀመሪያው ተመራቂ ነው ኢትዮጵያ ላይና በቃ ይማራል ብዬ ምናምን ነገር ብዙ ጊዜ ሼር አረግለት ነበር ምናምን። የሆነ ጊዜ ሼር አታርግልኝ ምናምን ነገር አለ። ከዛ እሱ ግን በየአደባባዩ ሲጮህ ሼር ያደርግልኛል ማለት ቲክቶክ ላይ ብሎክ አደረኩት። ወላሂ ላሲ እንዳይመጣብኝ ብዬ ብሎክ አደረኩት። እና የቀረው በቃ እሱ ብቻ ነው። ሁላችንም እንዳለ ወደ ዲነል ኢስላም ገብተን በዲነል ኢስላም ያው ሰላማችንን አግኝተን እየኖርን ነው ማለት ነው። ስማቸው ሁሉ ተቀያይሮ ማለት ነው። ከሮዛ ወደ ሃናን፣ ከቃል ኪዳን ወደ ሰዓዳ፣ ከናኦድ ወደ ቢላል፣ እናታችን ከአመለ ወርቅ ወደ ሰሚራ፣ አባታችን ካሰፋ ወደ መሐመድ። የኔ ስም ብቻ ነው ያልተቀየረው። የኔም ስም አውጥተውልኝ ነበረ አህመድ ብሎ ነበር ያወጡልኝ። ከዛ እኔ ስሜን በጣም ነው የምወደው። ነብያችን ሰለላሁ ዐለይሂ ወሰለም ከነፍሴ በላይ የምወዳቸው አንዳንዴ ስሙ ራሱ ለኔ አይገባኝም ብዬ አስባለሁ። ሁለት ደግሞ ስሜን በጣም ስለምወዳት አላቅም ለምን እንደሆነ። መሐመድ ሲሉኝ ግን ደስ ይለኛል። መሐመድ ብላችሁ ጥሩኝም ብላለሁ እኔ። መሐመድ ብለህ ጥራኝ። ሰምታችኋል? መሐመድ ብለህ ጥራኝ። ነብያችን ሰለላሁ ዐለይሂ ወሰለም ወላሂ በፍቅራቸው ነው እጅ ያሰጡኝ። ወላሂ እኔ እስልምናን እንደዚህ ውስጥ ገብቼ ሳይንሱን ምናምን መርምሬው አይደለም። ሰሃቦች ለነብያችን እንዴት እንደሆኑ ታሪካቸውን ስሰማ በጣም ነው በቃ የተገረምኩት። እንዴ ማናቸው እሳቸው ነው ያልኩት። በቃ ማናቸው እሳቸው ይሄን ያክል ዋጋ የሚከፈልላቸው እንደዚህ የሚኮንላቸው እንደዚህ። ከዛ ደግሞ አሪሳላ የሚለውንም ፊልም ሲሰጡኝ ምናምን ነገር ደግሞ መካ ላይ ድንጋይ ሲወረውሩባቸው ቁረይሾች የስሪብ ላይ ሲሄዱ ድንጋይ ሲወረባቸው ሲደሙ ሲቆስሉ ምናምን ያንን ታሪክ ምናምን ሳይ በፊት የክርስቶስን ታሪክ ቁጭ ብለን እናያል ነበር እናለቅስ ነበር እኮ። የክርስቶስ ታሪክ ምናምን ይከፈት ቤተክርስቲያን ራሱ የፋሲካ የስቅለት ማታ በፕሮጀክተር ይከፈትና ምናምን በቃ ኢየሱስ ሲገረፍ ሲሰቀል እያየን ምናምን እናለቅስ ነበር። ወይኔ አምላካችን ተሰቀለ ተገረፈ ምናምን ነገር። የነብያችን ሰለላሁ ዐለይሂ ወሰለም ደግሞ ስናይ በጣም ደስ ይለኝ ጀመር። በቃ በጣም ልቤ ይነካ ጀመር ማለት ነው። በቃ በጣም ማለት ነው ከምልሽ በላይ ማለት ነው። እኔ ወላሂ እንድሰልም ምክንያት ከሆነ ሰሃቦች ለነብያችን ያላቸው ፍቅር ነው እኔን ያሰለመኝ። በቃ የትም ቦታ እናገረዋል። ሰሃቦች ለነብያችን ሰለላሁ ዐለይሂ ወሰለም ለአሽረፈል ሐልቅ ያላቸው ፍቅር ነው እኔን ያሰለመኝ። አፌን ሞልቼ እናገራለሁ ወላሂ ዛሬም ቢሆን ነገ ማለት ነው ኢንሻአላህ ባለሁበትም ሀገር ወደፊትም የትም በሚሄድበት ቦታ ነብያችንን ሰለላሁ ዐለይሂ ወሰለም እኔ ስማቸውን ከፍ አድርጌ ነው የምጠራው የምናገረው ማለት ነው። እና እንደውም እናቴ ከሰለመች በኋላ እንደውም በቃ የተግባባቻቸው አሊሞች ምናምን ነገር ቤት ሲመጡ እስኪ ሐዲስ ንገሩን ነበር የምንላቸው። እስኪ ስለ ሷሃቦች ሐዲስ ንገሩን ምናምን። አሁን ስለ ሷሃቦች ሲወራ በጣም ነው ደስ የሚለኝ ወላሂ። በጣም ነው የምስቀው። በቃ ደስ ነው የሚለኝ ወላሂ። እንባዬ ይቀድመኛል ምናምን ነገር።
አይ ቲንክ አላስታውስም አልይ ነው መሰለኝ ነብያችን ሰለላሁ ዐለይሂ ወሰለም ሲሞቱ ሰይፉን አንስቶ አልሞቱም ብሎ ወላሂ ብቻ እኔ ከአእምሮዬ በላይ ነው የሚሆነኝ በቃ ሰሃቦች ለነብያችን ያላቸው ፍቅር በቃ ሳስበው እኔ ብቻ ወላሂ ከአእምሮዬ ከጭንቅላቴ በላይ ነው የሚሆንብኝ ማሰብ አልችልም በቃ እና እኔ እንደውም እኔ ነብያችን ሰለላሁ ዐለይሂ ወሰለም ባይኔ ያላየኋቸው ትምህርታቸው ነው እንደውም እኔ ጋር የደረሰኝ ማለት ነው ሰሃቦች ግን በዛን ሰዓት ላይ አይተዋቸው እንደዚህ ተንሰፈሰፉላቸው ምን አይነት ሰው ናቸው እንዴት ያሉ ናቸው ወላሂ ለአዚ በቃ እሱን ሳስበው በጣም በቃ እኔ ጭንቅላቴ ይደክማል ወላሂ ማሰብ ራሱ አልችልም በቃ ከአቅሜ በላይ ነው የሚሆንብኝ እና በቃ በሰዓቱ ከኔ በላይ እንደው የተሳደበ የለም እንደው ወላሂ እዚህ ጋር እንትን የምትሉ ሰዎች አይ ቲንክ አሁን መናገር አልፈልግም እንጂ ፌስቡኬ እንተ ፓስወርዱም እንትኑም ጠፍቶኝ ምናምን ነገር አለ ፌስቡክ ላይ አንዳንድ ጊዜ እንደውም ገብቼ ያዋለሁ ማጥፋት አልቻልኩም ምናምን የጻፍኳቸው ስድቦች ምናምን እስካሁን ድረስ አሉ ማለት በዛን ሰዓት የተሳደብኳቸው ስድቦች ማጥፋት አልቻልኩም ኢሜይልም ፓስወርዱም ስለጠፋኝ ማለት ነው እና ከኛ በላይ የተሳደበ የለም ከኛ በላይ እንትን ያለ የለም ነብያችን ሰለላሁ ዐለይሂ ወሰለም በቃ እንቅልፍ ነው የሚያሳጡት ስለሳቸው ሙሐባ እንደዛ እየተነገረ ሰሃቦች ለነብያችን ሰለላሁ ዐለይሂ ወሰለም ያላቸው ፍቅር የሳቸው መተናነስ በአላህ ነብይነት ቀርቶ እኮ ያንድ አዋቂ ሰው እንኳን ያክል እንኳን ክብር እኮ ለራሳቸው አይሰጡም ነበር ወላሂ ራሳቸውን ዝቅ አድርገው ነው እኮ ነብይ ናቸው ያ ሲነገር ሲሰማ እኔ እንቅልፍ አጣሁኝ በቃ እና አሁንም እዚህ ሚዲያ ላይ ምናምን የሚሳደቡ ልጆችን ምናምን ስታዩ ዝም በሏቸው ወላሂ ምንም መልስ አትስጧቸው እኛ ድሮ ስላለፍንበት ወንጀል የምንሳደበው ዘለፋ ውስጥ ምናምን የምንገባው ሐቂቃ ልንገራችሁ ወላሂ 100% ስንሸነፍ በቃ ስትሸነፍ ማስረጃ ሲቀርብብክ መልስ ስታጣ ወደ ስድብ ትሄዳለህ መጀመሪያ ሰላማዊ ሆነክ ጀመረክ እንወያይ ወንድሜ ወይ እህቴ ምናምን ብለሽ ቀርበሽ ልክ መልስ አፋፌሽን ሲልሽ መልስ እየሰጠ ዲናል ኢስላም ደግሞ መልስ አለው ለሁሉ ነገር እኔ ልክ እንዳልኩሽ መራመር አጠና ምናምን ነበርና በጣም ብዙ ጥያቄዎችን እስልምና ላይ አነሳ ነበር የማይጠየቁ አሁን ታዩ አሁን ምን ይጠየቃል ባላ ሚዲያ ላይ እኔ በዛን ሰዓት ጠይቃችሁ የነበሩ በጣም በቃ የማይጠየቁ ስሞችን ቃላቶችን ጠይቅ እንትኖችን ጠይቅ ነበር ትምህርቶችን ጠይቅ ነበር በተለይ መድረሳ ከገባው በኋላ ትልልቅ አሊሞችን ማግኘት ምናምን ሲጀምር ምናምን በድፍረት ጠይቃቸው ጀመር ምናምን ነገር ማለት ነው እና የሚሳደቡት ያውቁታል ልባችን እያወቀ ነበር የምንሳደበው ወላሂ እኔ እየወደድኳቸው ነብያችን ሰለላሁ ዐለይሂ ወሰለም እኮ ፍቅር አለኝ ትንሽ ዞር ብዬ የሆነ ክርስቲያን ቢሳደብ ረፍለዋለሁ ግን እዚህ ጋር ሙስሊሙ ልጅ ምናምን ነገር ነብያችን እንዳትሳደብ ሲለኝ ምን ታመጣለህ ምናምን ማለት ጀምራል እና ዝም በሏቸው ሲሳደቡ ምናምን ላይቭ ከፍተው ምናምን ሲሉ እኔ ወላሂ ዝም ብዬ ነው የማልፋቸው ስክሮል ነው የማደርጋቸው ምክንያቱም ፊሊንጉን እኔ ያውቀዋለሁ አንድ ቀን ይመጣል ወላሂ አንድ ቀን መምጣቱ አይቀርም እስልምና ላይ ብሎት አንድ ቀን ይመጣል ማለት አንድ ቀን መምጣቱ ድክም ይሏል በቃ ስተት መፈለግ ድክም ይሏል እስልምና ላይ እኔ ማልጠይቀው ጥያቄ አልነበረ አንድ እንደው ምን አለ መሰልሽ አንድ የጠየቁት ጥያቄ ልንገርሽ በሰዓቱ ሙስሊሞች ለምንድን ነው ግን አራት ሚስት የሚያገቡት ምናምን ነገር ብዬ ጠየቅኩ ከዛም በኋላ ምን ብሎ መለሰልኝ መሰለኝ የሴቶችን ቁጥር አሁን ተመልከቱ አለ ከዛ አው የሴቶች ቁጥር አሁን ይበልጣል አልኩት ከዛ የወንዶች ቁጥር ሳለ ያንሳል አልኩት ዛሬ በየቡና ቤቱ ያሉ ሴቶችን አንድ ወንድ ልጅ አግብቶ ንግስት አድርጎ በቃ ቤት ቢያስቀምጣት ክፋት አለው አለ የለም አልኩት ወላሂ አፌን ዘጋው ምን ብዬ ልመልስለት በአላህ እውነት ነው በአይን የሚታይ ነገር እንዴት ትክዳለህ እንደዚህ ያሉ አፋፌን ሲያስይዙኝ ምናምን መሳደብ ጀምራለሁ በቃ ዘልጊ ስድብ ላይ ነው የምወጣው ማለት እና ስድብ የሽንፈት ምልክት ነው ከኛ በላይ የተሳደበ የለም ወላሂ ላዝ አሁን ለተሳደቡ ያሰባችሁ ካላችሁ እዚህ ላይቭ ላይ እረፉ ወይ ደግሞ ይውጣላችሁ ተሳድባችሁ ይውጣላችሁ ነው የምላችሁ ወላሂ ከነብያችን ሰለላሁ ዐለይሂ ወሰለም አንዲት ክብር አትቀንስም አንዲት ክብር ማለት ነው አንዲት ክብር አትቀን 2 ቢሊዮን ሰው ወላሂ ፊዳ ይሆንላችኋል እስከ ዘር ማንዘሩ እና ምንም ነገር ላታመጡ ያ ሁሉ ሰው ይልቅ ለምንድን ነው የወደዳችሁ ብላችሁ አጥንታችሁ በጥናት ጥሏቸው ወላሂ በማስረጃ በኤቪደንስ ጥሏቸው በቃ ማስረጃ አቀርባችሁ የሚያዝ የሚጨበቅ ሎጂክ የሆነ ሪያሊቲ የሆነ ነገር አምጡና
ይሄ ምክንያት ብላችሁ ዘርዝራችሁ እኔ በዚህ ምክንያት ነብያችን ሰለላሁ ዐለይሂ ወሰለም ላልቀበል እችላለሁ ብላችሁ በሉ እስኪ። አትችሉማ። የነብያችን ሰለላሁ ዐለይሂ ወሰለም ሲፋ ታሪክ ሰምታችሁ አትችሉ። እና ያንተና በተለይ ደግሞ ወላሂ በሰዓቱ አንድ ልጅ ደግሞ የነገረኝ ታሪክ እንትና ሰላት እየሰገዱ በነበረ ሰዓት ላይ እንግዲህ ልጅ አምጥቶ በላያቸው ላይ ሊጥልባቸው የነበረው በአላህ ከታች ጻፉልኝ እስኪ ባለ ሐዲስ ጠፋኝ። ግመል መስሎ ታየው ማለት ነው። እና ያንን ታሪክ ሲነግሩኝ ምናምን ነገር በቃ በጣም ደነግጥ ጀመረ ማለት ነው። በጣም ውስጤ ሾክ ያደርጋል ምናምን። እዛ ጋር ግን አላስነቃም ምናምን፣ ምክንያቱም እኔ ኦርቶዶክስ ነኝ። 10 ጊዜ መስቀሌን እያነሳው ስማለሁ እላለሁ ማለት ነው። በኋላ ላይ ግን ሰርስሮልኝ እንቅልፍ አሳጥቶኝ መጨረሻ ላይ በጥሽ ጣልኩ። አቡ ጀህል ነብያችን ሰለላሁ ዐለይሂ ወሰለም መካ አካባቢ እየሰገዱ በነበረ ሰዓት የእንግዲህ ልጅ አምጥቶ በላያቸው ላይ ሊጥል ሲል ግመሉ ያባረረው የእሱን ታሪክ ስሰማ ምናምን በጣም ደነግጥ ጀመር። አውሬ መስሎ የታየው ግመሉ። እና አዲስ ይህን ይመስላል። እኔ በጣም ቃላት የለኝም። ያንተ ታሪክ ፊልም የሚወጣው ነው፣ ቱ ቢ ኦነስት መጽሐፍ የሚወጣው ነው። አላህ በጣም ይወድሃል። ከልጅነት ቃና ወዝ ጨምሮ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍቅር ብዙ ሰለምቴዎች ጋር አላገኘውም። አንተ ጋር የገባው ፍቅር አዎ ሰልመናል ይሉኛል፣ እስቲ ስሜቱን ንገሩ ምናምን ላቸዋለሁ። ይሄ ግን አንተ ጋር የገባው ፍቅር ብዙዎቻችን ጋር አልገባም ገና። ሰልመናል አዎ በጣም እንወዳቸዋለን፣ ፊዳይካ እንላለን። አዎ ግን ላይክ እንደዚህ ስር ሰዶ ላይክ ቫይብሬት የሚያደርግ ስሜት አንተ ጋር ነው ያለው። ብዙዎቹ የቃላት ልውውጥ ያደርጋሉ፣ ከቃላት ትንሽ ግን ፍቅር ገብቷል ውስጥ። የፈጣሪን ፍቅር፣ የነብዩ መሐመድን ፍቅር፣ የቤተሰብ ፍቅር አለ ካንተ እንደልሳን የቤተሰቦችህንም የወንድምህን ሳይቀር ፍቅር አለ አንተ ጋር። የራቁትንም እኮ ናፍቀህ ነው ሜንሽን የምታረጋቸው። ያስለቀሰኝ you still miss them ሰላም ቢሉ ትፈልጋለህ ነው ሶ ወላሂ ነብያችን ወዳስተውላችኋል ነገር እስላችኋለሁ በቃ ማለት ባይምሮ ይስላችኋል። ከቶ እንዴት ያሉ ግን ነብያችን ሰለላሁ ዐለይሂ ወሰለም ምናምን ቁጭ ብዬ እስላችኋለሁ በስናምሮዬ ማለት ነው። በቃ እንዴት ያሉ የውበት ጥግ ናቸው ተብሏል። ከነብዩላህ ዩሱፍ ዐለይሂ ሰላት ይበልጣሉ ተብሏል። ከነብዩላህ ዩሱፍ ዐለይሂ ሰላት የበለጡ ነብይ ምን አይነት እንደውብ ቢሆኑ ነው ብዬ ወላሂ ባምሮ ይስላችኋለሁ ማለት ነው። ወላሂ አንዳንድ ጊዜ ደግሞ አላህ ግን ምን አለ እንደው በሰሃቦች ዘመን ፈጥረኸኝ በነበር እላለሁ። ወላሂ ላዚ በሰሃቦች ዘመን ምን አለ ፈጥረኸኝ በነበር ብዬ እላለሁ። ወላሂ ላዚ ነብያችን ሰለላሁ ዐለይሂ ወሰለም እኔ እንዲነኩብኝ አልፈልግም። እኔ ወላሂ ነብያችን ሰለላሁ ዐለይሂ ወሰለም ናቸው እኔ ከአላህ ቃሉንም ተቀብለው ከድንቁርና ያወጡኝ፣ ለስዕል ከመስገድ ያወጡኝ። ከዛም ደግሞ ቀጥሎ አሁን ባለሁበት ላይ ሳላያቸው ወድጃቸው ወደ ትክክለኛው እስልምና ወደ አላህን ወደ ማምለክ ወደ አንዱን አምላክ ወደ ማምለክ ያመጡኝ እሳቸው ናቸው። ሳላያቸው ባይኔ ሳላያቸው ማለት እና ለኔ ነብያችን ሰለላሁ ዐለይሂ ወሰለም ቃላት ያንሰኛል። ስለሳቸው እኔ ለማውራት እኔ ብቁ አይደለሁም። አልበቃም መቼም ዘላለም አልበቃም። 10 ጊዜ ቢፈጠር ስለ ነብያችን ሰለላሁ ዐለይሂ ወሰለም ለመናገር ብቁ አይደለሁም። አልበቃም። አስቡት እስኪ ያ አላህ ሰው ባይኑ እኮ አላያቸውም። በአላህ ሰው ባይኑ ሳያይ እንዴት ያ ረቢ ቻኒ መግለጽ ያቅተኛል። ወላሂ የነብያችን ታሪክ እኔ ይለይብኛል። ወላሂ ላዚ እኛ ብቻ አይደለም በፍቅር የወደቅ ነው። ጅብሪል እኮ ሲጠየቅ በመድር ላይ ማንን ነው የምትወደው ሲልኮ ነብያችን ሰለላሁ ዐለይሂ ወሰለም ነው ያለው። ጅብሪል ዐለይሂ ወሰለም ወላሂ ሰሉ አለ ነብይ ወላሂ ለኛ ይለዩብናል። ከድንቁርና ከጨለማ ያወጡን። እኔ አንዳንዴ ያስባለሁ ነብያችን ሰለላሁ ዐለይሂ ወሰለም ለኛ ኡመት ባይላኩ ኖሮ እንዴት እንሆን ነበር እላለሁ አንዳንድ ጊዜ ማለት ነው። እኔ አሁን ዞር ብዬ ያለፍኩበትን ታሪክ ህይወቱን አምሳስበው
አንዳንዴ ወጥቼ ማውራትም አልፈልግም ብዙ ነገር አውቃለሁ ምናምን ነገር ብዙ አሁን ምን አውቃቸዋለሁ ኦርቶዶክስ ላይ ያሉ ምናምን ቤተሰቦች ምናምን አሉ የሚባዝኑ ምናምን ማለት ነው በጣም እንደውም አሪፍ ፖዚሽን ላይ ያሉ ምናምን ዳቆን የሆኑ ምናምን ማውቃቸዋለሁ ህብረቴን ሙሉ ለሙሉ ቆርጬዋለሁ እስልምና በቃ ሙስሊም ከሆንኩ በኋላ እኔ ሙስሊሞችን ሳይ ደስ ይለኛል ከየትም ዓለም ይምጣ ዘሩ ከምንም ይሁን ነጭው ጥቁር አይመለከተኝ ዋቴቨር ሙስሊም ከሆነ ነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት የሚያወርድ ከሆነ ወላሂ ለኔ ወንድሜ ነው በቃ ሴቷም እህቴ ናት እና አስበዋለሁ አንዳንዴ የነበርንበትን ጨለማ የዳከርነው ስዕሉ ብዛቱ ብታይ በቤታችን ውስጥ የሚለጣጠፉ ስዕል በዚህ ብትጂ በዛ ብትጂ መጋረጃ እንደዚህ ለብሶ ሻማ ደግሞ እናቴ በቃ መለኮስ ትወዳለች በቃ ዝም ብላ ዛሬ እንትን ነው እስኪ ዝም ብለ ሻማ ጣል አርግበት ትላለች ከሱቅና መጣና ሻማ ለኮስ ታደርጋለች ነገር እስኪ ዝም ብለ ቃስ ብለ ንገራቸው እስኪ እጣህን እንዲያወጡልህ ዘራብሩክን ተክልዬንም ጊዮርጊስንም ማርያምንም ትላለች ኪዳነ ምሕረትንም ዛሬ ቤተክርስቲያን አልሄድክም እንዴ ናም ትል ነበር እንደዚህ ነበር እኛ ማለት እህቴም እንደዚሁ እድናለሁ ብላ ያልባዘነችው አሁን እዚህ ሚዲያ ላይ ማውራት አያስፈልግም እንጂ በጣም እሷንም ደግሞ ጋብዛትና አንቺ ጋር ወላሂ ትመጣለች ኢንሻአላህ ትናገራለች በደንብ አርጋ ማለት ነው ያጠብቃለሁ አም ሹር በጣም ጀግና እናት ነችና ቆራጥ ልባቸው በዚህ ዘመን እንዳንተ አይነት እናት አንድ ልጅም እንደዚህ አስልማለች ልጆቿን ያንተ እናት ግን በቃ ለዛኛውም ልጅ አረረን የእውነተኛ እናት ምሳሌ ናቸውና አላህ ይጠብቅልክ የእውነት እስከምትዋወቃቸው ድረስ ሁሌ በዱዓቸው ያስቡኝ የኔን ቤተሰቦችንም አላህ ይሄንን መንገድ እንዲመራልን ዱዓ ያድርጉልኝ በጣም እድለኛ ነህ አንተ በአጭር ጊዜ ውስጥ እንደ ጊዜ ነው ያልከኝ አሁን ምን ያህል ጊዜ ነው 3 አመት በ3 አመት ባጭር ጊዜ ውስጥ የሆል ፋሚሊ እስልምናን ተቀብለውልህ እንደዚህ ማለት በጣም መታደል ነው መምከር አልወድም ግን ገመዴ መበጣጠስ ደግሞ መልካም ነው ብያላምንም እነሱ ቤተሰቦችን ነዛኞቹ ምናልባት ፈጣሪ ወዶ የእናንተን ኢንስፓይሬሽን አይቶ ኔቨር ነው ከየትኛው ጋር ገመዱን እንደሚያስርና ነው እንደ ታናሽ እኔ ታናሽ ነኛው በ3 አመት ስለምትበልጠኝ በእስልምና መንገድ መምከር ባልችልም ግን አትዝጋው መንገዱ ወንድምን ብሎክ አታርገው ይናገር ምክር ነው እንደው ከተቀበልኩ አንተን ውሰድ እንደው እንደ ሐሳብ ነው ያንተ የሚገርም መጽሐፍና ፊልም የሚወጣው ልጅ ነው ገና አንተ ብዙ ወጣቶችን ኢንስፓየር የምታረግ ብዙዎችን እንዲው ተናግረህ ልብን የሚያረሰርስ ልብ ያለክ ቃልህ የሚጣፍጥ ልጅ ነህ እኔ ረጅም ደቂቃ ዝም ብዬ ብሰማህ እንኳን ፈገግታ የሳኩኝ እንባዬ ነው እየወረደ ያለው እኔ ሁለት ሚክስድ ፊሊንግስ መክተት በጣም ከባድ ነው ሁለት ነገሮች ነው ከተተከኝ ያመሰገንኩኝ ፈጣሪ ሀዘን ልብ ውስጥ እንዲገባ የሚገርም ፓወር አለው ንግግር ገባ ሰው እንኳን ለኛ ለማናቀህ እንደዚህ በቃ ላይላ በሚለው ብቻ አይደለም ላይክ አንተ you got this ቃላት ኢንስፓየር የሚያረግና just open the door ይወርውሩ ድንጋዩን እሱም የፈለገ you never know ገባ you know እኔ ያዋቂ አይደለም በዚህ ፎርም አንተ ዲሳይድ አድርግ ግን ያንን መከራለሁ ከዛ ውጪ ብዙ መካሪም አልወድም ሰውንም የራሱን ጆርኒ አብስ የመጣ ሰው እንደፈለገ መሄድ ይችላል ብዬ ነው ማምረው ግን ያንን አንድ ሁለተኛ ደረጃ ማለት ነው አንድ ጥያቄ ብቻ ነው የምጠይቅ ከዚህ after all this ቅድም ስትነገር ቃላቶቹንም ታቃቸዋል እኔ ብዙ እንትኖችን ጨርሰዋል ኢንተርቪውን ጨርሰዋል ከዚህ ያለውን እንዴት ምናም ቢጣልቃ እንዴት ቀለለ ከኢየሱስን ላይክ አምላክ አለመሆን አድርጎ መተው ለክርስቲያን በጣም ከባድ ነው እንዳልከው አብሶ ክርስትናም ውስጥ አይተዋል እዛኛው በፕሮቴስታንትም አይተዋል ተመለሰ ፕሮቴስታንትም ውስጥ ሆነ ላይክ after all this እዚህ ደግሞ ነብይ ሆኖ የሚመጣት so powerful የሆነ ሰው ነው በመድር ላይ in general ሃይማኖተኛ እንኳን ባይሆን ራሱ ማንንም ሰው እሱን አለማድነቅ ከባድ ነው ከሱን ስብዕና አለመከተል ከባድ ነው ደጋገማ ሰው እንኳን ቢሆን እሱን አንብቦ oh he was amazing person አለማለት ከባድ ነው ለኛን ያውን ከሃይማኖት ቆጣው እንዳልኩ 6 አመት in general 4 አመቱን ደግሞ like የሌለውበት ዓለም ነው ግን እንዴት ቀለለ ትሌት ጎ ያንን አምላክ አይደለም የሚለው ይሄኛው በጣም አሪፍ ነው ግን እዛ ጋር እንዴት ለቀክ ንገረኝ እኔ ይሄንን ስሜት እንዲገልጽልኝ በጣም ብዙ ቃላቶችን ፈልጌያለሁ አንድ የሰማሁት ቃል አለ እንደውም አንዲት ልጅ ከኡስታዝ ወይት ጋር ውይይት ስታርክ ሰለማ ነው መሰለኝ
እስልምና ውስጥ ስገባ ሁሉም ደረጃ በቃ የነብያቶችንም የአምላክንም ደረጃ አገኘሁት አለች። ይሄ ስሜት አይ ቲንክ ይሄ እቺ ቃል የምትገልጸው ይመስለኛል በሰዓቱ እኔ የነበረኝን አመለካከት ማለት ነው። መጽሐፍ ቅዱስንም ሳነበው ሁሉ ነገር ዝብርቅርቅ ያለ ነው ማለት ነው። ስለ አጽናፈ ዓለሙ አጠናለው መልቲ ዩኒቨርሶች አሉ ይባላል። 9.7 ቢሊዮን ላይት ኦፍ ይር ነው ዩኒቨርስ ስፋቱ ይባላል። መልቲ ዩኒቨርሶች አሉ ሌላ ብላክ ሆል ስለ ብዙ ነገር አጠና። ታዲያ አሁን ይህን የፈጠረ አምላክ ምን አይነት ይሆናል ብዬ በራሴ አእምሮ ከመጽሐፍ ቅዱስም ከቁርአንም ውጪ በራሴ አእምሮ እስለው ነበረ ማለት ምን አይነት አምላክ ነው መሆን ያለበት። ክርስትና ላይ ገብቼ ምናምን ጭራሽ የሆነ ጸሎት እንትን ቴዎሎጂ ሲማሩ ሳዳምጥ ምናምን ነገር በቃ በጣም ነው ይከብደኛል መቀበል ማለት ነው። ክርስቶስ ለኛ ሲል ተሰቅሏል፣ በመስቀል ላይ ደሙን አፍሷል፣ ሞቷል ምናምን ሲል ወላሂ ክርስቶስ አንሶ ይታየኝ ነበር። ግልጹ ነው የምናገረው ማለት እንዴት አምላክ መጥቶ ይሞታል የሚል ጥያቄ አነሳባቸው ነበር። አላንተ ኃጢአት ፍቅሩን ሊገልጽልኝ ነበር ወንድሜ። ፍቅሩን አየካርለ ሰው አሁን ይሄን ያደርጋል ይለኛል። አያደርግም ሰው ማለት ለምን ይሞታል የራስ ጉዳይ ነው የሚልክ አልኳል። አይ በቃ ክርስቶስ አምላክ ምን በቃ ሞቶ በመስቀል ላይ ለኛ ሲል ሞት እኮ ለሱ አይገባም፣ ግን ሞቶ በቃ ፍቅሩን ገለጸልን ይለኛል። የሆነ ስሜቴ ውስጥ ሊገባ ይሞክራል ማለት እኔ አይዋጥልኝም በቃ ስቶፕ ብለዋለሁ ማለት ጀዝባ ነው በቃ አይገባው የሚል እሱ ራሱ እዚህ ጋር ሲደርስ ማለት ነው። ከዛ አስተምሮኝ አሪፍ መተለ ምናምን በቃ እኔም አንብቤ ምናምን ተግባብተን ከዛ ልክ ኢየሱስ በቃ ተሰቅሏል፣ ተንከራቷል ምናምን 40 ቀን 40 ሌሊት እየጾመ እየጸለየ በሰይጣን ተፈትኗል ምናምን የሚባለው ነገር እኔ በአእምሮ ጭራሽ ሊቀበሉ አልቻልኩም። ከዛ ያይባስ ብሎ ደግሞ ስላሴ የሚባል ቲዮሪ ያመጣና ደግሞ ስላሴን ያስተምረኝ ጀመር ማለት ነው። አምላክ በሶስት ነው የሚገለጸው ምናምን። እንዴት ብሎ በሶስት ይገለጽ? አምላክ ሁን ያለው መሆን አይችልም ምናምን። ከዛ ጭራሽ ደግሞ የሙስሊሞችን ትምህርት ደግሞ ስሰማ አላህ እኮ ሁን ካለው ይሆናል የሆነን ነገር በቃ አላህ ምድርን ሁኛላት ምድር ሆነች ሲሉኝ ኧረ በለው ይሄ ነው ትክክለኛ አምላክ አልኩኝ። ወላሂ ላዚ በቃ አምላክ ማለት የዚህ አጽናፈ ዓለም ማለት የአንዲት ቀበሌ አስተዳደር እንኳ ክብር አለው እኮ። አምላክ በዚህ ደረጃ እንዴት ይዋረዳል? እስኪ ዓለም ላይ ያሉ ታላላቅ ፕራይም ሚኒስተሮችን ንጉሶችን ተመልከቺ። እንዴ አላህ እኮ ከነዛ ሁሉ በላይ እኮ ነው። ከነዛ ጋር ጭራሽ ኮምፔር እኮ አይደረግም። የአጽናፈ ዓለሙ መሪ እኮ ነው እሱ። ጭራሽ በምንም እኮ ልንመስለው አይገባም በምንም ነገር። ክርስቶስ እኮ አንድ እስራኤል በረሃ ላይ በባዶ እግሩ የሆነች ጨርቅ አጣፍቶ ሲንከራተት የነበረ ሰው ነው አድርገው የሚያቀርቡት በመጽሐፍ ቅዱስ ላይ። ይሄንን እንዴት አድርጌ ልቀበለው በአእምሮዬ ማለት ነው? ይሄ ነገር በጣም እኔ ጥያቄ ይሆንብኝ ነበር ማለት። ይሄንን ሊያስረዱኝ ሲፈልጉ ስላሴ የሚባል ነገር አምጥተው አብ ወልድ መንፈስ ቅዱስ ነው ማኒፌስት አድርጎ እኮ ነው አምላክ ወርዶ ሳይሆን በልጁ ተገልጦ ነው የእሱ መንፈስ በልጁ ተገልጦ ነው ምናምን ሲል ሁን ብሎ መማር አይችልም ነበረ ምናምን። አይደለም ያለ ደም ስርየት የለም እኮ ይላል የብሉይ ኪዳን ሕግ ምናምን እያሉ ሲነግሩኝ እኔ ምንም የማይዋጥልኝም በቃ ቀልድ ነበር ይመስል ምንም በቃ የሆነ ሎጂኩ ሊያሳምነኝ አይችልም ማለት ነው። በጣም ነው የማነባው። አሁንም ከፍቼ ራሱ ላሳይ ይችላል። በጣም ትልልቅ ጽሁፎችን ከኔ ጋር የማይሄዱ ጽሁፎችን አነባለሁ ማለት ነው። የሆነ ብዙ ጊዜ ማውራት አልፈልግም እና ነውና በቃ ጭራሽ ያንን አምኜ መቀበል አልፈለኩም። ጭራሽ ደግሞ መላእክቶች ምናምን ሲጨመሩበት ደግሞ ሌላ እብደት ማለት ነው። በቃ መላእክቶች ከፈጣሪ ዘንድ ያቀርባሉ፣ ጸሎት ይሰማሉ፣ ሰማዕታት መላእክታን ጸሎት ይሰማሉ ምናምን ሲባል በጣም እንትን ይለኝ ጀመረ ምናምን ነገር ማለት ነው። ከዛም በኋላ መጠጥ ደግሞ መስከር አይፈቀድም እንጂ መጠጣት ይፈቀዳል ምናምን ሲሉኝ ደግሞ ይባስ አስጠላኝ ማለት ነው። በቃ ጭራሽ ማለት ነው ይሄ ነገር እየሰለቸ ይመጣም ስልችት እያለ ይመጣ ማለት ነው። ታቦት ራሱ ስፔሻሊ ታቦት ላይ ዛን ሰዓት ፎከስ አድርጌ አልጠየቅኩም ነበር። ታቦት ላይ ፎከስ አላረኩም ማሏሻችሁ። ፎከስ አድርጌ ጠይቄ የነበረው እንዴት አምላክ መጥቶ ተንከራተተ የዚህ አጽናፈ ዓለም አምላክ ገዢ። እስኪ አሁን ለምሳሌ ፕራይም ሚኒስተር ራሱ ከሀገር እኮ ክብራቸው ይለያያል እኮ ታውቂያለሽ አይደለ? ፕራይም ሚኒስተሮች ራሱ ለምሳሌ የአሜሪካ ፕራይም ሚኒስተር ከአንድ የአፍሪካ መሪ ፕራይም ሚኒስተር ጋር እኩል አይደለም። ምን ያክል ክብር እንዳላቸው፣ ምን ያክል የሴኩሪቲ አቅም እንዳላቸው፣ ምን ያክል ፋይናንሻሊ ፓወር እንዳላቸው ታውቂያለሽ። አምላክ ምን ሊሆን ይገባል? እንግዲህ አምላክ ማለት በቃ በአእምሯችን ማን ደርስበት የክብርና የዝና ጥግ ላይ ያለ መሆን አለበት። በቃ አምላክ ማለት ይሄ በቃ ከሃይማኖት ወጥተሽ ዓለምን ስትቃኝ እንደዛ ነው። በቃ በሳይንስ ራሱ ማለት ነው በቃ የሆነ ሱፐርናቹራል ፓወር አለ ነው የሚሉት እኮ ቢግ ባንግ ቲዮሪን ኤክስፕሎር ለማድረግ የሆነ አናውን ያልተደረገ ግን የሆነ ሱፐርናቹራል ፓወር አለ ነው የሚለው ሳይንስ ራሱ ሄዶ መጨረሻ ላይ
በቃ በዚህ እኔ በጣም አምን ነበርና ክርስቶስ ኢየሱስ በመስቀል ላይ ተሰቀለ የሚባለው ነገር በጣም ነበር እኔ በቃ አልዋጠል ነበር የሚለኝ ብታይ ወላሂ ከጉሮሮ አይወርድም ነበር እሱ ትምህርት ማለት ነው። ሄዶ እሱ ጋር ሲደርስ ስታክ ያደርጋል። ትንሽ እኔ ደስ ይለኝ የነበረው ምናምን ነገር የእመቤቴ ቅድስት ድንግል ማርያም በቃ የሱ ነገር ስለሷ ምናምን ሲወራ ምናምን ነገር ተአምሯ ሲነገር አንገድሏ ሲነገር ምናምን መዝሙር ሲከፈት ምናምን ነገር ምናምን በዛ ትንሽ ጊዜ ደግሞ ሰንበትን አልሄድ ነበር ሚካኤል ቤተክርስቲያንና በዛን ሰዓት ከልጆች ጋር መዝሙር ሲዘመር ምናምን በቃ ኦርቶዶክስ ማለት እኮ ዓለም ናት እኮ ደስ አትልም ምናምን ነበር መዝሙር ሲዘመር ጥምቀት ታቦት ላይ ምናምን ነገር ሲዘመር ሳይ ምናምን በቃ ልቤ ሐሴት ያደርግ ነበር ደስ ይለኝ ነበር ምናምን እንጂ ይሄ አስተምህሮቱ ምናምን ምንም በቃ ብለው አእምሮ ውስጥ ሊገባ አልቻለም። አእምሮዬም ሊቀበሉ አልቻለም። በቃ ሲልድ ሆነ ማለት ነው በቃ ለዚህ ትምህርት። ከዛ አንተ እኮ ስለማይገባህ ነው መንፈስ እንዲጠጋ አእምሮን ክፍት አድርገው ይለኛል ወንድሜ ማለት ነው። እንዴት አድርጌ ልክፈተው ከዚህ በላይ ምናምን ነገር? እስኪ እመን ትድናለህ። ያመነ የተጠመቀ ይድናል። እመን ያላመነ ያልተጠመቀ ግን ይፈረድበታል ይላል ቃሉ። እመን ይለኝ። እንዴት አድርጌ ልመን? አምላክ መጥቶ ተንከራተተ እያልከኝ እንዴት ይከራተታል? በሰይጣን ተፈተነ እያልከኝ ክርስቶስ ኢየሱስ ነብይ እንደሆነ በመጽሐፍ ቅዱስ ላይ ተጠቅሶ በቃ እንዴት አምላክን ይሰድባል? በቃ ክርስትና አምላክን ይሰድባል፣ ያዋርዳል። አምላክን በሆነ ምስል መስሎ ይሄ ነው አምላክሽ ይሻል እና ያልቀበል አእምሮዬም የዛን ሰዓት ላይ በቃ ይሄንን መቀበል እኔ አልፈለኩም። በቃ በጭራሽ ክላሽ አደረገብኝ ከአእምሮዬ ጋር በቃ ይጋጭብኝ ጀመር ማለት ነው። አምላክ እንዴት መጥቶ ይሞታል? ለምን መሞት አስፈልገው? ከላይ ሆኖ አዳምን ምሬሃለሁ ማለት አይችልም። ሲቀጥል ደግሞ የውርስ ኃጢአት እኔ ለምንድን ነው የውርስ ኃጢአት የምቀበለው? አልነበርኩም በአዳም ሰዓት። አዳም በበላው ለምንድን ነው የምጠየቀው? የውርስ ኃጢአትንም እኔ አልፈልግም፣ አላምንበትም ነበር። በቃ አያሳምነኝም ነበር። በተለይ ደግሞ ሙስሊም ልጆች በደንብ አድርገው አበጥረው ነበር የሚነግሩኝ ይሄ ስለ ውርስ ኃጢአት፣ ስለ አምላክ ክብር በጣም ጠይቃቸው ነበር። በተለይ የአላህ 99 ስሞች አሉ ምናምን ነገር ብለው ከነገሩኝ በኋላ የአላህን 99 ስሞች ከሰጡኝ በኋላ አንድ ቀን ቁጭ ብዬ አዳር ሙሉ ወላሂ ሳነበው ጀመርኩ። ዙል ጀላሊ ወል ኢክራም የምትለው ስም ጋር ሲደርስ ወላሂ በቃ ይሄ ነው ትክክለኛ ጌታ አልኩኝ። ወላሂ ቃላቶቹ ራሱ በቃ ለአምላክ የሚገቡ ናቸው። አልከቢሩ አልሐሊቁ እያለ ወላሂ ሲደረድረው ሲሰማ አይ ይሄ ነው በቃ ትክክለኛ አምላክ ማለት ይሄ ነው። በቃ ይሄ ደረጃው ነው። በቃ ለዚህ ዩኒቨርስ ለዚህ አጽናፈ ዓለም ይገባዋል። በቃ ወላሂ ቁርአን ራሱ ሳታይ በቃ ይገባዋል። በቃ ጭራሽ ቁርአን ላይ ስገባና ሳነብ ደግሞ አላሁ አክበር በቃ ተራሮችን ችካል አላደረግንላችሁም ወይ? ከሴትም ከወንድ አልፈጠርናችሁም ወይ? ሌሊቱን ልባስ አደረግንላችሁ፣ ቀኑን መስሪያ አደረግንላችሁ፣ አብለጭላጭቱን ብርሃን ከሰማይ ሰቀልና። ኧረ ያ አላህ በተለይ ሱረቱል ሙልክ ላይ ሲገልጸው ስሰማ ምናምን በጣም ነው ደስ የሚለኝ፣ በጣም ነው የምታጀበው። ከዛ ደግሞ ቁርአን መቅራት ቁርአን ብዙም አልቀራም ነበር። ቁርአን ማዳመጥ ምናምን ስጀምር ደግሞ አንዳንድ ቃሪያዎችን ስሰማ ምናምን ነገር በጣም ደነግጥ ጀመረ። በቃ ቁርአኑን ስሰማው ራሱ ደነግጣለሁ። በጣም መፍራት እፈራለሁ፣ እደነግጣለሁ። በዛ ላይ ደግሞ ምኑ ሳበካልሽኝ ከእስልምና የሆነ እስኪ እስልምና ላይ ሌጀንድ የሚባል ሰው እስኪ ምናምን ነገር ብዬ ያው በፊት በዓለማዊ ስለነበረ እስልምና ላይ ስገባ ሌጀንድ የሚባል ሰው የለም። በቃ እስልምና ላይ ሁሉም እኩል ነው። ልክ እንደማበጠሪያ ጥርስ ሁሉም እኩል ነው። ሁሉም ለአላህ ስጁድ ይወርዳል። ሀብታም የለ፣ የሀገር መሪ የለ፣ እኩል በአንድ ሶርፍ ተሰልፎ ይሰግዳል። ሀብታም ከድሃ የለ። ወላሂ በጣም ነው እንትን ያለኝ፣ በጣም በቃ ክብር ተሰማኝ ማለት ነው። በቃ ይሄ ነው በቃ ትክክለኛ እምነት ብዬ ያለምንም ጥርጥር ማለት ነው። ያለምንም ጥርጥር በተለይ አንድ አምላክ ማምለክ የሚባለውን ነገር በተለይ ኢቲካፍ ከገባን በኋላ ሰለምቴ እንደሆንኩ ስነግራቸው በደንብ ዳዋ ያደርጉልኝ ጀመር። 10 ቀን ኢቲካፍ ገብቼ ነበር እንደሰለምኩ ወዲያው ማለት ነው። እና ዳዋ ሲያደርጉልኝ ምን ሲሉኝ ምናምን ነገር እናቴን እየመጣው መጨቅጨቅ ጀመርኩኝ። በቃ ስዕሉ ሚኒንግለስ ሆነብኝ ማለት ዝም ብሎ ነው የተሰቀለው። በቃ ዝም ብሎ ምንም ጥቅም እንደሌለው ገባኝ። በቃ እዛ ጋር ተውሂድ ተምሬ መጥቼ እዚህ ጋር ስዕሉን ሳየው እናቴ ስትሰግድ ሰዓት ምንም አልገባህልኝ ማለት በቃ ስዕሉ ሚኒንግለስ ሆነብኝ ማለት ነው። እዛ ጋር አላህን ከክብሮች ሁሉ ክብር ሰጥቼ መጥቼ የሆነ የማይደረስበት የዝና የክብር ጥግ ላይ አድርሼ ያን ኃያሉን ጌታ ሲተነተንልኝ ቆይቶ
ከፍጥረት ዓለም ጀምሮ እስከ የውመል ቂያማ ድረስ ሰምቼ ምናምን መጥቼ ስዕሉን ሳየው እዛ ጋር ምናምን የሆነ ጦር ይዞ ምናምን ነገር ሚካኤል ምናምን የሆነን ሰይጣን ረግጦ ምናምን ሳይ ኧረ ተይው በእናትህ ወላሂ አልዋጥልህ ነው የሚለኝ ማለት ነው። በቃ ከጉሩሩ ያወርድልኝ እና እንደሰለምኩ እንደውም አንድ ገጠመኝ ነበረኝ። አንድ ታሪክ ላይ በጣም ያው it's so funny to እኔ ወላ like about you እንትን አልተነጠቀም ሶሪ እዚህ ጋር ዲስአፖይንት ለማድረግ ሳይሆን የሃይማኖተኛ እንትኑ አይደለም ያው አንተ ስፒሪት ነው ሊፍት ያደረገው ይሄ ሃይማኖተኛ አይደለም ይሁን ሃይማኖተኞች አለ አይደለ ዝም ብለው ለመምሰል የሚሆኑት like በቃ ያንን ሃይማኖት የመከተ አንተ your spirit still የነ እንትን ያደርጋል ነገር ይጋፋል ነገር your energy ነገርና አላህ ይጠብቅልህ ነገር በጣም ከባዱን ነገር አልፈዋል ከዚህ በኋላ ላስፈራራህም አልፈልግም ዳር ኤነርጂ ግን ኪፕ አድርገው አንድ ቃስ ኤነርጂን ኪፕ አድርገው ሰምተኛል አይደለ ረቂቅ አንተ ከሰማ ኤነርጂን ኪፕ አድርገው ስለዚህ ያንን ሻዳ ሞመንት አንድ እህት ያለች ያለ በለዘ ማውቂያች ሞመንት what did you feel እንትን ስትል ሻዳ ስትይዝ ስሜቱን እንትኑ ነግረህናል ታሪኩን ስሜቱን ንገርና እንትን መቀጠል ይችላል አረ ሻዳ ሲዝማ ከዛ ለጓደኞቼ ነገርኳቸው ረመዳን ነበረ ከዛ እነሱ ቤት ወሰዱኝ ምናምን አፍጥር ከነሱ ጋር በላን ምናምን ነገር ከዛም በኋላ ይዘውኝ ሄዱ መስጊድ ምናምን ከዛም በኋላ ከኢሻ በኋላ አዛን ከኢሻ በኋላ ሻዳ ይዛል ተባለ ከዛም በኋላ በቃ ስለዚህ ሻንከኛ ጋር መስገድ አለባት ሻዳ ስላቸው ችግር የለውም ማለት እሺ አልኩኝ መስቀል አድርጌ አልኳቸው አዎ ችግር የለውም መስቀሉን ስትበጥስ እንዲያዩ ቃል ከዛ እሺ አልኩኝና ማለት ነው በሹራቤ እንደዚህ ሸፈንኩትና መስቀሉን ከነሱ ጋር ብሬ ውዱ አደረኩኝ ከዛ መስጊድ ውስጥ ገባሁኝና እነሱ ጄን ይዘውኝ ምናምን ስጁድ ሲወርዱ አብሬ እነሱን ተከትዬ ወርዳለሁ ሩኩ ሲነሱ ነገር ሰገድኩኝ ማለት ነው አንድ ሰላት ለመጀመሪያ ጊዜ ሰገድኩኝ ሰግዶ ሻዳ ያዘ ሰው የመጀመሪያ እኔ ነኝ ከዛ ኢሻ ከተሰገደ በኋላ ሚንበሩ ላይ አውጡ ምናምን ነገር ከዛም በኋላ ሻሃዳ ማያስፈልጓል ወንድማችን እስኪ ተዋወቁት ሰላም አለይኩም ከየት ነው የመጣኸው ምናምን ነገር ጠየቁኝ ምናምን ነገር ከዛም በኋላ አረ በቃ ወላሂ የኡማው ፍቅር ራሱ ደስ ይላል ወላሂ ሙስሊሞቹ እንዴ በቃ ፍቅር ሲሰጡሽ አይገልጾም ወላሂ ተክቢራ ሲያደርጉ ያለቀሱ ነበሩ ምናምን ከዛ አልጨነቀኝም ወላሂ መስቀሉን ለመበጠስ ራሱ አልጨነቀኝም በቃ ከፊት ለፊት ማያቸው ሙስሊሞች መተው ግንባሬን የሚስሙኛሉ ኢማሙ እንደዚህ አቅፈውኛል ምናምን በተሰና ያረኩት ወላሂ ምንም አልጨነቀኝም ወላሂ በጣም ደስ አለኝ ያሳዩኝ ፍቅር ምናምን ነገር በቃ መንፈስ የራሱ ደስ ይለው ገባ ማለት ነው በቃ ዝም ብሎ ከሜዳ ተነስቶ ደስ ይለኝ ገባ በሰዓቱ እኮ ብዙ ያልተስተካከሉ ነገር ነበሩ በጣም ማለት ህይወቴ ላይ የሆኑ መሰናክሎች ምናምን ነበሩብኝ የሚያሳስቡኝ በጣም ብዙ ጉዳዮች ነበሩ ከዛ ከሰለምኩ በኋላ ምናምን በቃ የዛን ሰዓት ሻሃዳ ያስኩ ሰዓት የሆነ ነገር ቅልል አለኝ ማለት በቃ ዝም ብዬ ገለፍጣለሁ ማለት ነው በቃ እዛ መስጊድ ውስጥ ምስቃለሁ መንገድ ላይም ሲሄድ እንደ ጅል ስቃለሁ በቃ መፈንደቅ ምናምን ጀመርኩ በቃ እንደ ህፃን ልጅ ማለት ነው በቃ መሳቅ ጀመርኩ ደስ ይለኝ ጀመር ቁርአን ሲቀራ በቃ ደስ ይለኝ ጀመር አዛን ሲባል ምናምን ነገር የሆነ ዓለም ውስጥ ገባሁኝ በቃ ያንን በቃ የበፊቱን መንፈስ ሙሉ ለሙሉ ተጨወጠው በቃ ወላሂ ቅልልን ያለኝ አንዴ ጃቢር ሲናገር ሰምቻለሁ በጣም የሆነ ቅልል የሚልክ ስሜት አለ ብሏል እውነት ነው ወላሂ ያንን እኔ ፊል አድርጌዋለሁ አላህ ምስክሬ ነው ቅልልን ያለኝ ማለት በጣም ነው ደስ ያለኝ ምናምን ነገር ማለት ነው ገዛው የተሰጠኝን ሀዲያ ምናምን ሰጣዩ ምናምን ሄዱ ከዛ በማግስቱ እንደውም ዙር ልሰግድ መስጊድ ሂጂ ከዛ ሶርፍ ላይ እንደዚህ ግር ይገጣጠም ይለ ከዛ እኔ በቃ እነሱ ሲሰግዱ ተከትዬ ሰግዳለሁ ብዬ ታጠብኩኝ ማለት ከዛ ስታጠቡላ ወስትክል አይደለም የታጠብኩኝ ማለት ስለማልችልበት ማለት ነው ከዛ ገባሁኝ መስጊድ ምናምን ከዛ የመጨረሻው ሶርፍ ላይ ነኝ ከዛ እግሬን ምናምን እንደዚህ ይገጣጠማል እግር ያው ሱናር ፈርድ ነው ሱና ብቻ ከዛ እኔ እግሬን ሳልገጥም ዝም ብዬ ራሴን ችዬ ቆምኩኝ ማለት ነው ቤተክርስቲያን ስትገቢ ስግደት ላይ ሆና እንደዛ ነው እስከነ ጫማሽ ምናምን መስገጁ ከዛ ሶርፍ ምናምን እንደሚጠበቅ
እንደሚባል ምን አላውቅም። ከዛ ዝም ብዬ ከዛም በኋላ ይጎትተኛል፣ ልጁ እየሰገደ ይጎትተኛል። ምንድነው የምትጎትተኝ ምናምን ነገር አልኩ ዞሬ ማለት። ከዛ ልጁ የሆነ ሰዓት አላስችላለው እጁን ምናምን እንደዚህ መተውት ምንድነው የምትጎትተኝ ምናምን እንደውም ታስጨንቀኝ ምናምን ነገር እኔ ሰልሜ ነው ምናምን አልኩት። ከዛ ልጁ ደነገጠና ሰላቱን ሰበረ። ወላሂ አሰልመክ ነው እንዴ አፉ በለኝ ወንድሜ ምናምን አቀፈኝ ሳመኝ ምናምን። ከዛ አብሽሩ አላወኩም እና ነው ምናምን ስልኩን ሰጠኝ ምናምን ና እኔ ነኝ ማስተምርክ ዛሬ ሰዓት አለ አለኝ። አዎ ምናምን ስለ ሰላት አስተማረኝ። ከዛ መጽሐፍ ገዛልኝ፣ እዛው መጽሐፍ ገዛልኝ፣ መመሪያ የሚል መጽሐፍ ገዛልኝ። ከዛ አንድ መጽሐፍ ይዤ ሄድኩኝ። ከዛም በኋላ በቃ እንዴት ነው 5 አውቃት ሰላት ግን አያንስም ማለት ጀመርኩኝ። ወላሂ ላዚም ወላሂ አዲስ እንደሰለምኩኝ 5 አውቃት ሰላት አያንስም እንዴ? ከዛ ውጭ የሚሰገዱ ሰላቶች ካሉ ንገሩኝ አልኳቸው። ይስቃሉ ምናምን የምጠይቃቸው ሰዎች ማለት ነው። ከዛ አይ አዶሃ የሚባል ሰላት አለ ወደ 4 ሰዓት 5 ሰዓት መስገድ ትችላለህ እንደሱ ከፈለክ ካነሰብኝ ጋር ሱናም ደግሞ ይሰገዳል ከሰላት በፊት ከሰላት በኋላ ምናምን መስገድ ትችላለህ። ሌሊትም ተነስተህ ለይል ሰላት የሚባል አለ እሱም መስገድ ትችላለህ። ኧረ በአላህ በሞራል ነው የምሰግደው፣ በቃ ደስ እያለኝ ነው የምሰግደው። በቃ በስታት እንደው 5-6 ረካ ራሱ አልሰገድኩም ብለሽ 5-5-6 አድርጌውን አልሰገድኩም ብለሽ እና አረሳውም ያችን ሞመንት የሰለምኩባት 1 ቀን 2 ቀን የሰለምኩባት ቀን ላይ ምናምን አረሳትም። በጣም ነበር ደስ ያለኝ እና አላህ ዱንያ ላይ ከሰጠኝ ሽልማቶች እናቴን አይደለም አባቴን አይደለም ዱንያን አይደለም ዕውቀትን አይደለም ጤናን አይደለም ሪዝቅን አይደለም ዲነል ኢስላምን አሳውቆኛል። ወላሂ እኔ ዕውቀት ጥግ ላይ ነኝ ዛሬ። ማንም ዲነል ኢስላምን ካላወቀ ለምን ፕሮፌሰር ነኝ ብሎ አይመጣም? ወላሂ ለኔ ምንም አይደለም ምንም ማለት ነው። እና የኔ መንገድ ይሄን ይመስላል። በዚህ መንገድ ነው መስለምን ላይ መጣው። እኔ መስገዱንም ብዙ ስለደረሰ ላይክ ሌላ ጊዜ እኔን ደግሞ ስነግርህ አብረን እንስቃለን። አይ ካን ሪሌት ብዙዎች ገና ብዙ የሚያስቅ ነገር አለና ደስ ይላል። አንድ ሰላት አንድ መስጊድ ብቻ አይሰገድም ማለት ጀመርኩኝ። ወላሂ አንድ ሰላትማ አንድ መስጊድ ብቻ አይሰገድም ምናምን ብዬ ጧት እነሳና ምናምን ነገር ተማሪ ነበርኩ ዩኒቨርሲቲ በተማሪ በሰዓቱ ጧት እነሳና ምናምን ነገር ትምህርት በሌለኝ ሰዓት ዙሁርን ወይ አንዋር ሰግዳለሁ፣ ከዛ አስርን በኒ ሰግዳለሁ፣ ከዛ መግሪብን ደግሞ የሆነ መስጊድ እጅ ሰግዳለሁ። በቃ ሞራሌ ብታይ ላኢላሃ ኢላላህ። ከዛ ደግሞ ጀለብያ አድርጌ ልንገርሽ ጀለብያ አድርጌ ቁርአን ደግሞ የተሰጠኝ ቁርአን አለ አልቀረውም እኮ ቁርአኑን እኮ ወላሂ አሊፍ ቢሉኝ ባልልም ማለት ነው። ከዛ የተሰጠኝ ቁርአን ይዤ ወላሂ ጀለብዬ ለብሼ ከዛ ቆቤን አድርጌ ነው የምንቀሳቀሰው ተስቢህን ይዤ ወላሂ። ከዛ አሊም ነው የምመስላቸው በቃ መንገድ ላይ ምናምን ወላሂ ታክሲ ላይ ሁላ ይከፍሉልኛል የማያውቁኝ ሰዎች ማለት ነው ወላሂ። ከዛ ደግሞ ማለት ነው ዝም ብሎ ሙስሊሞች ደግሞ መንገድ ላይ ያገኙ ሰላም አለይኩም ወአለይኩም ሰላም እላለሁ። ወይኔ ዛሬ እንደሰለምኩ አላወቁልኝም እያልኩ አሁን ያስኮን ቁርአን ቅራቢሪ ምን አባቴ ይውጠኛል እያልኩ አረ በጣም ነበር በቃ ደስ ይለኝ ጀመር። ከዛ በቃ የእስልምና ባህሉ ደስ ይለኝ ጀመረ። የሙስሊሞች በቃ ባህላቸው በቃ ይሄ ስፒሪቱ በቃ ካልቸሩ የሚያደርጉት ድርጊታቸው ምናምን በቃ ሴቶቹም ወንዶቹም አዛውንቶቹም ሁሉም በቃ ህፃናቶቹም ደስ ይሉኝ ጀመር ማለት ነው። ተቀየረ ማለት ነው። ከዛ በቃ የነበርኩበትን ይበልጥ መጥላት ጀመርኩኝ ማለት ነው። የሆነ መደበር ብቻ ሳይሆን መጥላት ጀመርኩኝ። ወደ ጥላቸው ስገቡ ያስጠላኝ ጀመር ማለት በዛ የተነሳ ነው በቃ ቤተሰቦችም ምናምን ዘመድ አዝማድ ምናምን የሚባሉት ምንም የማይመስለኝ ማለት ነው። እነሱ ችላ ቢሉንም ቢያገሉንም ምናምን እኔ ፈልጌ ምናምን የዝምድናን ሐቅ አትቆረጡ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ጠብቁ ብለዋል አውቃለሁ። እሱን ግን የሆነ ገፍቼ ምናምን ማልሄደውም በቃ እዛ የሆነ እምነት ላይ ስላሉ የሆነ ስትቀራረቢያቸው መጤፍ ያበዛሉ ምናምን ነገር
ቤት ሲመጡ ምናምን ሳህኔ ነካ እንዴ ብርጭቆዬ ነካ እንዴ ምናምን ይላሉ። እዛ ጠላ ሲጠጣ ቆይቶ ምናምን የእስላም ስጋ ነካብኝ ምናምን ነገር ብሎ ሲል በጣም ነው የምናደደው፣ ደሜ ነው የሚፈላው ምናምን ነገር ማለት ነው። እና ብቻ በተለይ እንደ ትኩስ ሰለምቴ በነበርን ሰዓትማ ተይው ሱቢ 5 ረካ አድርጌ አልሰገድኩትም ብለሽ ነው ያው በቃ እንደ ጨምሬ ብሰግድ አይቆጣም ብዬ እኮ ነው በሰዓቱ ያው እውቀቱም አልነበረ። በቃ ጨምሬ ብሰግድ ችግር የለውም ባካችሁ አላህ አይቆጣም ብቀንስ ነው የሚቆጣው ምናምን ብዬ በራሴ ፈስረዋለሁ ማለት እና የኔ መንገድ እንደዛ ነው። just too sweet you need to የኔ መንገድ የሚባል ዩቲዩብ ፕሮግራም አለ እህታችን ናት። እኔ መቅረብ አልፈልግም ገና ስለሆንኩኝ ብዙ ሰዎች እኔ እንድቀርብ እንትን አድርገውልኝ ነበር ኦፈር የኔን ደግሞ ላንተ አቀርብላታለሁና ዩቲዩብ ላይ እሷ ብዙ ሰዎችን ከብዙ አመት ይሰለሙትን ከነስትራግላቸው ስለምታቀብ ብዙ ሰዎች ጋር ተደራሽ ስለሚሆን ይሄንን ሼር ወደሷ አረግላትና ኢንሻአላህ እሷ ጋር ደግሞ ቀርበ ታሪክን ብዙ ሰው ቢማርበት ደስ ይለኛልና ኢንሻአላህ እንደዛ እናደርጋለን። ሁለተኛ ጥያቄ ያ ምን እንደሆነ ታውቃለህ? የኔ ገና ነኝ እኔ ገና በ5 ወሬ እንዲነው ብዬ ማቅረቡ ትክክል አይደለም። ገባህ? ተኖሮ የተኖረ ማንነት ይጣፍጣልና ያንን ያንተን ለኔ የተባለውን ወደ አንተ አዞራለሁ። ጥያቄ ሁለት ጥያቄዎች አሉኝ። የኔ ብዙን ጨርሳልኛል። I have no words ምን ማድረግ ነው የምትፈልገው? በእስልምና ዙሪያ ላይ አሁን ያለበት ደረጃ ምን ያህል ደረጃ ደርሰሃል? you know members TV ነው ልጅታት okay members TV sorry YouTube ላይ የምታቀርበው last time ያላችሁት እሷ ጋር እንድትቀርብ እናደርጋለን። ማለት አሁን you're young ስንተኛ ምን ላይ ደርሰሃል? የኔ መንገድ ላይ ነው okay የኔ like ከሁለት አንዱ anyways ያለ ሶፊካ exactly ሶፊካ እንትልለታለሁ ስሟ ጠፍቶኝ ነው ሶፊካ። አንተ አሁን ምንድነው አላማ በእስልምና ፊቸር ምን ታስባለህ? መስራት የምትፈልጋቸው in life ምንድነው ሰፖርት ሲስተም አሁን እየተደረገ ያለው የተማርክ ነው ምን ሌቭል ደርሷል እውቀት ቀጣይ ፊቸር የምታስበው ፕላኖች አሉ ወይ? አንደኛ ጥያቄ። ሁለተኛ ጥያቄ ማመስገን የምትፈልጋቸው አካላቶች ካሉ። ሶስተኛ ጥያቄ ኢንሻአላህ አንተ ለኛ ለሙስሊሞች ለሰለም ነው ለማያውቁት ላልሰለሙት እስልምናን ሰምተው ለማያውቁት አንተ ምን ልታመልክ መጣ? ያምን ታመልከው ማምላክ ምንድነው ሰምታችኋል የሚል መልእክት ለኔ ሁሉ ጊዜ በኔ ባይሰማ ባንተ ባይሰማ በሌላ ሰዎች ቢሰማ ምፈልጋት የ2 ደቂቃ ሁሉንም ጨርሻለሁ ብለኸኝ ሁለቱን ጥያቄ ሶስተኛው ለብቻ ታረግልኛለህ። አመሰግናለሁ። መርሐባ እኔ ተማሪ ነኝ አሁን ስደት ላይ ነው ያለሁት ተማሪ ነኝ ትምህርት እማራለሁ ቂራት የተወሰነ ትንሽ ቀርቻለሁ ሙሉ ቀርቻለሁ አይደለም የተወሰነ ትንሽ መድረሳ በነበርኩ ሰዓት ላይ ቀርቻለሁ አብሬ ሐዲስንም እስላማዊ ትምህርቶችን ምናምን መሰረታዊ ቤዚክ የሚባሉትንም አስተምረውኛል በቂ ነው እያልኩ አይደለም አሁንም መማር ይጠበቅብኛል ኦንላይን የተወሰኑ አሁን ቴሌግራም ላይ ምናምን ነገር መማራቸው አሉ በዲን አልኢስላም ዙሪያ ምናምን ነገር ቁርአን ደግሞ ጊዜና ቦታ አመቻችቼ በደንብ መቅራት ፈልጋለሁ ቀርቼ ደግሞ ሐፊዝ መሆን ፈልጋለሁ ይሄ ንዬ ነው ሐፊዝ ካልሆንኩኝ እኔ ህይወት ምናምን መጀመር ራሱ አልፈልግም ትዳር መያዝ ምናምን ባሉ ነገር ራሱ አልፈልግም ከቀራው በኋላ ምን መሆን ትፈልጋለህ ካልሽ እኔ ኢማም መሆን ነው ፍላጎቴ ኢማም መሆን በጣም ህልም ሙስሊሞችን ተከትለው እንዲሰግዱ ፈልጋለሁ ወላሂ ኢማም መሆን ፈልጋለሁ የአላህን ቃል ቁርአንን ሲቀሩ ሳይ በጣም ነው ደስ የሚለኝ ወጣት ልጆች ምናምን ሳይ በጣም ነው ምቀናው በእነሱ የምቀናውን ያክል እኔ ዛሬ ዓለም ላይ አለ የተባለ እንደው ሀብታም ትሆናለህ ወይ እንደው ዱንያ ላይ አለ የተባለ እንደው መሪ ትሆናለህ ከሚሉኝ ቁርአን አላህ አሳፍዞኝ ኢማም ቢያደርገኝ በጣም ደስ ይለኛል ኢማሞች ለኔ በጣም ትልቅ ቦታ አላቸው ትምህርት ማራለው አነባለው ምናምን መጽሐፍ በጣም ማንበብ ወዳለው ሪሰርቾችን በራሴ ምናምን መስራት ምናምን በጣም ደስ ይለኛል ምናምን ነገር አሁን እንደውም ኮምፓራቲቭ ሪሊጅን ላይ በሰዎች እስልምና ላይ የሚያነሱት ጥያቄ አለ እንደውም ከነብያችን ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች ነበሩ እንዴ
የሙስሊም ኪንግደሞች ነበሩ እንዴ ምናምን የሚሉትን ጥያቄ ፕሪሂስትሪዎችን ይጠይቃሉ ማለትም ቢፎር ክራይስት ማለት ከክርስቶስ ልደት በፊት የነበሩ ታሪኮችን ይጠይቃሉ አሁን እነዛ ላይ ምናምን ነገር አንዳንድ እየሰራዋቸው ያሉ ጽሁፎች አሉ ምናምን ነገር እነዛን ጽሁፎች ጨርስ ምናምን ነገር ቴሌግራም ላይ ባንዳቸው አፖሎጂስቶች በኩል ልክላችኋለሁ ታነቡታላችሁ ምክንያቱም ዲን አልኢስላም መልስ እንዳለው ስለማቀው ነው ጥንቅቅ አድርጌ ስለተረዳሁት ውስጥ ገብቻ አልተረዳሁትም አንድ ሰው አወቀ ቢባል እንጨት ገብታ ባህር ውስጥ ይዛው የምትወጣው ያክል ውሃ ነው ስለ እስልምና የቱንም ያክል ብታቂ የዛችን ያክል ነው ለኔ ያወቅሽ ብዬም ብለው ግን አንዳንድ ደግሞ እስልምና ንጽጽር መስራት አልፈልግም በቂ ዕውቀት ስለሌለኝ ዲን ባቀው ራሱ መመለስ አልፈልግም በሌሎች ወንድሞቼ ሲመለስ ደስ ይለኛል እና ዳዋ ለማድረግ ከመቀርባቸው ሰዎች ውጪ ዳዋ ለማድረግ እንዲ ሚዲያ ላይ ምናምን ብዙም አልደፍርም እኔ ግን ይሄንን መልስ ለመስጠት እንደዚህ መልሶችን ለመስጠት ምናምን ዌብሳይት ወይ ካፍተን ምናምን እንደዚህ ጽሁፎችን ፖስት የምናደርግበት መጀመሪያ ላይ ጽሁፎችን እያዘጋጀው ነው ምርምር ይፈልጋሉ ማለት ብዙ መጽሐፎችን ማገላበጥ ምናምን ያስፈልጋል መጽሐፎችን ያገላበጥኩ ነው ታላላቅ መጽሐፎችን በታላላቅ ዩኒቨርሲቲዎች የተጻፉትን ቁርአን መልሳለሁ ባይ ዘ ዌይ እዚህ ጋር ላሰምር የምፈልገው ያው አንዳንዱ ልብ ድርቅ ያለ ደሞ አለ ካላየው በቃ የሆነ አንድ የሆነ ታሪክ ጻፊ ያልጻፈውን ታሪክ ማንበብ ፈልጋለሁ ያለ ካለ ገብቶ እንዲያነብ እስልምና ከዛም በፊት ኤግዚስት እንዳደረገ ማሳያ እንዲሆን በዌብሳይት ደረጃ ምናምን ማስቀመጥ ፈልጋለሁ በዚህ ዘርፍ እኛ ጋር ያሉ አፖሎጂስቶች ትንሽ ስላልሰሩበት ምናምን ነገር ያው ወንድሞች ብዙ ድካም አለባቸው ያው ሲዳረቁ ነው የሚውሉትና ይሄን አስባለሁና ኢማም መሆን በጣም ፈልጋለሁ የመስጊድ ኢማም መሆን በጣም ፈልጋለሁ ከምን ተነስተ ነው ካልሺ ልክ እንደሰለምኩ አካባቢ የተወሰነች ቀን አይ ቲንክ አንድ ወር ሁለት ወር ምናምን ነገር ይሆነኛል የመቅሪብ ሰላት ተሰግዶ ከዛ ሁለተኛ ጀማዓ ሁለት ልጆች ነን እና አንተ አሰግድ ብሎ ከፊት በጣም ገፉኝ እኔ እሺ ብዬ ያሰገድኩኝ በቃ ወለዷሊን አሚን ያለው መስጊዱ ሙሉ ማለት ነው አላሁ አክበር ደነገጥኩኝ ማለት ነው ትናንትና የሰለምኩ ልጅ መሪ ሲያረጉኝ ደነገጥኩኝ አረ ሙስሊሞች ግን ድፍረታቸው አልኩ ወለ እየሰገድኩኝ በቃ ከቀልብ ያልነበርኩም በቃ አቋርጬው ሌላ ሰው ይተካልኝ ብል ደስታዬ ነበር ማለት ነው ከዛም በኋላ አስግጂ ጨረስኩ ምናምን ሳሰላምት ምናምን ነገር እንደሰለምኩ አላወቁ ማለት ነው ቁርአኑን እኮ አንሻፈፌን የቀረውት ማለት ከዛ ምንም አላሉ ምናምን ነገር ከዛም በኋላ ግን ነገርኳቸው ሰለምቴ ነው የሚመስላቸው ጭራሽ የሚቆጡ ምናምን መስሎኝ እኮ ነው በአላህ መተዋቀፉኝ ምናምን ኢንሻአላህ ምናምን አንድ ቀን ኢማም ትሆናለህ ምናምን አሉኝ ከዛ ስለ ኢማምነት ምናምን ማየት ጀመርኩኝ ኢማሞችን ዓለማችን ላይ ያሉ ኢማሞች ኢማሞች አገራችን ላይ ሰፈራችን ላይ ኢማሞችን ሳይ በጣም ደስ ይለኛል ቁርአን ሲቀሩ ያ አላህ ድምጻቸውን አሳምረው ቁርአን ሲቀሩ ስሰማ አላሁ አክበር አንድ ቀን ኢማሞኝ ይቀርቺ በማግስቱ አላህ ወደ ኺራ ቢወስደኝ አይቆጨኝ ወላሂ ሐታ አንዲት ቁጭት አላህ ያሳካልህ ወንድማችን it's a beautiful dream ከሰማቸው ለየት ያለ ምኞት ነውና አላህ ያግዝ I'm sure ያሰብከው እንደሚሳካ አልጠራጠርም እኔም አዛሊልና ከስራ መውጫ ሰዓቴ ፐርፌክት ታይሚንግ ጋር ደረስነውና ኢንሻአላህ በኋላ ከተመለስ እንቀጥለዋለን ግን ሰምታችኋል ወይ ምላት መልክቴን አድርስልኝ 2 ደቂቃ ሙሰድ 3 ደቂቃ ውሰድና አንተ ምን ልታመልክ መጣ ምንስ አገኘ እስልምና ላይ ያገኘውስ ነገር ምንድነው የሚለውን ለሚሰማም ካለ ስለ እስልምናም ጥያቄ ካለው አንተ ማንን አገኘ ምንስ ልታመልክ ወደ እስልምና መጣ እሱን take your time እሷን 2 ደቂቃ ውሰድና ንገርልኝ አመሰግናለሁ እሺ እስልምና ላይ እኔ ከመጣው በኋላ በፊት የነበረኝ አመለካከትና አሁን ከገባው በኋላ እስልምናን ያገኘሁት የሰማይና የምድር ያክል ተራርቆ ነው ያገኘሁት እኔ በፊት ይመስለኝ ነበር በቃ ነብያችን ሰለላሁ ዐለይሂ ወሰለም መሐመድ ረሱላህ የሚመለኩ በቃ የሆነ የአረብ ሰው በቃ የሚመለክ ምናምን ሙስሊሞች እንደዛ ነበር ይመስለኝ በቃ ቁርአን ሲቀሩ በአረብኛ ምናምን በቃ እንደዛ የሆነ ነገር ሁሉ የተወሳሰበ ምናምን ነበር ይመስለኝ ዲን አልኢስላም ላይ ግን ስገባ ጥርት ያለ ትምህርት ያልተወሳሰበ ትምህርት አንድ አምላክ ብቻ ማምለክ አንድ አምላክ አላህ የሚባል ጌታ አለ
እሱን ማምለክ ብቻ በቀን 5 ጊዜ እሱን ማምለክ ስንሰግድ ከዚህ ቀደም ለነበሩት ነብያቶችም እስካሁን እስከ ለነብያችን ሰለላሁ ዐለይሂ ወሰለም ድረስ ለነበሩት ለእስማኤል ዘሮች በሙሉ ሰላምታ አቅርበን አላህ Subhanahu Wa Ta'ala ተገቢውን ክብር ሰተን እኛ ደግሞ ባርነታችንን አረጋግጠን በቀን 5 ጊዜ ስጁድ የምናደርገው ለማይታየው ጌታ ለማይታየው በምንም ነገር ከሰማይ ከምድር አምሳያ ምስልም የሌለው ኃያል ልዕለ ኃያል የሆነ ሱብሃንአላህ ከጥራት ሁሉ የጎደለውን ጌታ ነብያቶችን ሁሉ ሲልክ የነበረው የመላእክቶች ሁሉ አዛዥ የዱንያ አንቀሳቃሽ የዱንያ አስጀማሪ አስጨራሽ የዓለምን ህዝብ የተለያየ መልካት ይዞ የፈጠረ ይችን አጽናፈ ዓለም የፈጠረው አላህ Subhanahu Wa Ta'ala ላመልክ ነው የመጣሁት ከገባሁም በኋላ ያገኘሁት እሱን ነው ከአላህ Subhanahu Wa Ta'ala አጠገብ ምንም ስም አይጠራ እስልምና ላይ ወለም ዘለም እንዳልል ካረገኝ ነገር መካከል አንዱ ተውሂድ ወለም ዘለም በቃ والله በስህተት ለአላህ የተሰጠ ስም ለሌላ ነብያት አይሰጥም አብሮ ከጎን የሚጠራ ስም የለም መላእክቶች አይጠሩ ነብያቶች አይጠሩ ማንንም አይጠራ አንድ አላህ ብቻ አለቀ والله ይሄንን የምታውቁት ወደ እስልምና ስትገቡ ብቻ ነው እርካታው ብትሰሙት ድብን ካለ ጫጫታ ውስጥ ወጥቶ ወደ ጭር ወዳለ ሰላም እንደመግባት በሉት ቁሽሽ ብሎ ጽድት እንደማለት ቁጠሩት والله እኔ እንደዛ ነው ፊል ያደረኩት በቃ ትክክለኛ በቃ መለኮት የሚባለው ነገር በቃ እኔ ተርቤ ነበር በቃ መለኮት አምላክ የሚባለው ነገር አንሶብኝ ነበር በቃ የነበርኩበት እምነት ላይ አንሶብኝ ነበር ሐቂቃውን ስናገር ግን በቃ ወደ እስልምና ከገባው በኋላ አላህ Subhanahu Wa Ta'ala በክብሩ ነው ያገኘሁት በቃ ባምሩ የሳልኩት አላህን ከነ ክብሩ አገኘሁት والله ላዚም በቁርአኑ ያስተነትንልናል ሐልቁን በሙሉ በዛች ቁርአን ላይ በዛ 1000 አትሞላም ገጹ ሐኩ ሺህ አትሞላም በዛች ገጽ ላይ አጽናፈ ዓለሙን ይተነትነዋል ከመጀመሪያው ከአልፋም እስከ ኦሜጋ ድረስ ያብራራልናል በዛች ይሄ ተአምረኛው ቃል ቁርአን ተአምረኛ ቃል ነው ለሁላችን አእምሮ ላለው ማንበብ ለሚችል መጻፍ ለሚችል ቁርአን የአላህ ቃል ለመሆኑ በንጹህ ህሊና ላነበበው ዓለምን ይተነትናታል እጅ በአፍ ያስጭናል አላህን በክብሩ ነው የምታገኙት ብዙ ጊዜ እንደውም አንዳንድ ሰዎች በቃኛ የማይታየውን አምላክ ነው የምናመልከው ከእንደዚህ ወተናል ምናምን ይላሉ ኑ ወደ እስልምና ላይ የማይታይ በክብሩ والله በምንም ነገር የማይመሰለው ቢርብክ አላህ ብትቸገር አላህ ብትራብ አላህ ብትታመም አላህ ጦርነት ቢመጣብህ ብትደህይ ፊትና ሁሉ ቢመጣብህ አላህ 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 ወደፊትም አላህ ፊትም አላህ ወደፊትም አላህ አላህን ነው ማመልከው አንድ አላህ ነው ማመልከው ከሱጭ ሌላ እርዳታ አለምንም ከሱጭ አልመጀንም ከሱጭ ባልመካም አላህ ያዘዘኝን በሙሉ ፈጽማለሁ ቁርአን መመሪያዬ ነው ነብያችን ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው መልእክተኛ ለመሆናቸው ደግሞ አንድ ምስክር ልስጣችሁ ከአላህ ወህይ ባይወርድላቸው የአላህ ቅዱስ መንፈስ ባይጠጋቸው እንኳን ነብያችን ሰለላሁ ዐለይሂ ወሰለም ጻፉት ብትሉ እንኳን ሰው ራሱ እንኳን ትንሽ እንዲወደስ አንዲት አንቀጽ ያስገባም ራሳቸው እንዲወደሱ እውነት ጽፈውት ነው ምናምን ይላሉ አንዲት መስመር እንኳን ያስገቡ hatta ያስተማሩት አንዱን ጌታ ኔትወርክ ይዛል የዛሬው ኔትወርክ የሌለ ነው መለሳል አይ ቲንክ እስከሚመለስ ቀጥል አንድ ሰከንድ ሳባርኩ አንድ ሰከንድ ተውሂድ በጣም ትልቅ ነገር ነው እስልምና ላይ ተውሂድን ያገኝቻለሁ በደም አላህን አጥርቶ መለመን والله እንደሚባለው አይደለም አላህ ብቸኛ ለብቻው ያ አላህ ብቻውን ተብቃቂ ሆነ ጌታ ረዳት የማይፈልግ መላእክቶቹን አዛዥ ያ አላህ ፍጡሩን ሁሉ አዛዥ ምድር እንደፈለገ የሚያገለባብጣት ያ አላህ አላሁ አክበር በእኛ በሰዎች አእምሮ የአላህን ስራ መግለጽ ይከብዳል ያው ወይ ማበድ ነው ወይ የሆነ ነገር መሆን ነው በቃ የመጨረሻ ጎሉ እና ያንን ጌታ ኑ አምልኩ ነው የምላችሁ ያንን ጌታ
የኛ ጌታ ከጉድለቶች የጠራ ነው። ልጅ የለውም። ሁን ባለው ሰዓት ይሆናል። ቃሉ ብቻ በቂ ነው። አላህ ሁን ሲለው ምድር ትሆናለች። አላህ ሁኝ ሲላት ምድር ስትፈልግ ትጠቀለላለች። አላህ ቃሉ ብቻ በቂ ነው እና ይሄንን ታላቅ የሚለው ቃል የሚያንስበትን ጌታ ኑ አምልኩ። የመለኮት ጥማት ያለበት ወደ እስልምና ይምጣ። ትክክለኛውን ጌታ ታገኙታላችሁ። ምንም ፍልስፍና ውስጥ መግባት አያስፈልግም። ስላሴ አንድም ሶስትም ነው እንትን ነው ክርስቶስ በስጋው ተገልጦ ከማርያም ደሙ ስጋና ደሙ ነስቶ አይደለም መለኮቱን ይነስ ግራ አትጋቡ ወገኖች። ማርያምንም ኢየሱስንም ነብያችን ሰለላሁ ዐለይሂ ወሰለም ፈጥሮ የላከው እኛ ምድር ላይ የምንባለውን ፈጥሮ የላከው አንዱን ጌታ ነው ወደ እስልምና አምልኩ። ካላስ ጨርሰናል። 400 ምናምን ሰዎች ናችሁ። ሰምታችኋል። 440 ሰዎች እኛ ምንናመልከው አምላክ አንዱን አምላክ ነውና እኔ ባትሉ በወንድማችሁ ሰምታችኋል። ካላስ ጨርሰናል። ምንም ይሄን የሰማችሁትን አዋጡና አዲስ ያንድ ጊዜ ኦኬ እሺ ጌታችሁ ማን ነው? ጌታችሁ ማን ነው? ከታች ጻፉ። ጌታችሁ ማን ነው? ከታች ጻፉ። ጌታችሁ ማን ነው? ከታች ጻፉ። ጌታችሁ ማን ነው? አላህ ነው። ጌታ አላህ ነው። ጌታዬ እኔ አላህ ነው። አላህ በል አላህ የሆነበት ያ ማሻአላህ አላሁ አክበር لا إله إلا الله سبحان الله الحمد لله الله نور السماوات والأرض بك خلاص ይሄ ነው እስልምና ማለት ይሄ አንድ ጌታ ነው። ምንም ግራ መጋባት የለም። ምንም ኢኩዌሽን ውስጥ መግባት አያስፈልግም። ምንም የፊዚክስ ቲዮሪ ውስጥ መግባት ባዮሜዲካል ፊዚክስ ውስጥ ስጋውን ነስቷል እንትኑን ነስቷል ምንም ግራ መጋባት አያስፈልግም። ምንም መፈላሰፍ አያስፈልግም። ፍልስፍና ግሪክ አልቋል። ግሪክ አቴንስ ውስጥ ተፈላስፈው በቅቷቸዋል። ወገኖች ከፍልስፍና ወጡ ከታች አላህ የነ ሶቅራጦስ የነ አርስቶትል የነ ፕሉቶ እኮ ነው። ጥያቄ ያለሽ ቤቲ አንቺ ስለጠራሽልን ላንቺ ጥያቄ ልስጥሽና አንድ ናዲያ ትጠይቅህና ለዛሬው ጨርሰናል። ሌላ ጊዜ ኢንቫይት እናረግህና ኢንሻአላህ ተጨማሪ ትምህርቶችን ቁርአኖች ምናምን እንትን ማለንጀ በኔ በኩል ያው አግቼ ነው ቅርታ እንደ ዲክታተር ያረጋኛል። የሰለምቲው ታሪክ ሲሰማ ሰዎች ማቀላቀል አልወድም because ሙሉ ማጣጣም ስለምወድ ሰው ኢንተርፌር ሲያረግ እናደዳለሁ። just ለዛ ነው ብቻን በጣም አላህ ይጨምርል። አላህ you just amazing እንደዚሁ እሺ ምንም ሞዲፋይ ሁሉ ማያስፈልግ ልጅ አላ አንተ 5 times 6 ብለው ልስታርግ ያንን ሁሉ ያመጣል አውትካም አይተዋላ እንዳለ ቤተሰቦችን ያሰለመል 10 ሰላት ማብዛት ቤትን ከቁጫጭ ነው ያጸዳል። አንተ ልብህ እንደዚህ ያረጋልና like ከዛ ከሚጨንቅ ቦታ ቀልል ወደሚል መጣው ቀላል አይደለም because like that's the power of የሰላትና አላህ ይጨምር። ኢማም ትሆናለህ ኢንሻአላህ ታሰግደናለህ ከፊት ሆነ ኢንሻአላህ ያን ምኞትን ደሞ እስከምናይ ድረስ ኢንሻአላህ እንጠብቃለን። እኔ ግን still respect you and love you as a brother ስላገኘን በጣም ደስ ይለኝ። ገና ወደፊት ካንተ ብዙ ማራለሁ። ምናልባት የጠቀመህን ነገር ገና መስለሜ ስለሆነ ቁርአን እንዲቀልህ ወይንም እንዲገባ ኔክስት ታይም እናወራበታለን አብረን ምን ፖይንተሮች ምናምን ልሰጠኝ የምችላቸው ካሉ ኔክስት ታይም ኢንሻአላህ። አሁን ግን ቤቲ ጠይቂና ናዱ ጠይቂና ሌስ ራፕ ከዘኔ ጋር አዛሊል ነው ከስራ መውጫዬ ስለሆነ ሌሎቻችሁ እንዳትቀየሙን። እኔ አስገብኝ የምትሉ ሰዓት ስለሌለኝ ነው እንጂ ታውቃላችሁ ቀኑን ሙሉ ብትጠይቁ አመሰግናለሁ። እኔ ጥያቄ የለኝም። ረቂቆ ፈጥኖ ደራሽ እንደተላከል ፈጥኖ ደራሽ ነ እኔ ረቂቅን በምን እንደማስበው ልንገራችሁ። አንድ መስመር ማረሳው ረቂቅ ምን እንዳለ ልንገራችሁ። የነቢያቶችን መንገድ እንከተል የክርስቶስን መንገድ እንከተል። ጨርሻለሁ። ትክክል ከአንድ ክርስቶስ እንግዲህ ስንት መቶ ምናምን ነብያትን እንመን እስኪ መቶ ምናምኖቹን ነብያት እንመናቸው ወይስ አንድ ክርስቶስን እንመን? ናዲያ ይቀጥይሽ። አትመቹኝም እንደዛ ሰዓት ነካኩብኝ ከነቢያቶቹም አንድ ላይ ስላለ እኔ ሁሉንም ነቢያቶችን ትቼ ኢየሱስን ይዤ ነበር የቆየሁትና ነካካችሁብኝ። አሁን ድሮ ስላረጋችሁ ነው። እሺ ከነና አድርገት ሶሪ ሰላም አለይኩም ረቂቅ ቅዱስ ነህ? ወአለይኩም ሰላም። እኔም ጥያቄ የለኝም። good timing አይደለም ለኔ anyway እኔ I just want to be your family ቤተሰብህ አድርገኝ በቃ ይሄንን ብቻ ነው የምልህ። እሺ
እናትህን ምናምንም አገናኘኝ ፕሊዝ ኢንሻአላህ ራብሽ ወላሂ እሺ በቃ እኔ ሰምቻለሁ ፈልጋ ኦኬ ጀዛከላ ኸይር ፎሎ አድርጌሃለሁ መርሐባ ኢንሻአላህ አንተ በጣም ይርላክ አንተ ግን በጣም እድለኛ ሰው ነህ ከፊት ሆነው ስትል ብዙዎች ነው ከኋላ የሚቆሙትና ኪፕራው ፍቅርን አትነጠቅ ግን ፍቅር ላቭ ጋ ፓወር ኦኬ ዳት ልብ ማለት ማንንም ሙስሊምን ብቻ ሳይሆን ነን ሙስሊምም ስትል እየገፉ መዋደ ያኔ የጅል ምክሬ ነው ከሰማኸኝ ካልሰማኸኝ ወንድሜ ነህ ዞሮ ዞሮ I love you guys ቁርአን ትቀራለን ይሆን እንደው ድል ካገኘን አንዷን ደቂቃ ያ የጀማሪ ቂራት ነው ግን ስብርብርብር ነው ማለት it's okay ትጣፍጣለች it's okay ያው ይሰባበራል ብዙ ቂራት አልቀረው ያው ቁርአን ሲሰባበር ለማዳመጥ ጀማው ተዘጋጁ በጣም ሞዶና ስሰልም ምክንያት ይሆነኝን ወላሂ በተለይ ቁርአንን ገልጭ ሳነበው በጣም ከማረከኝ የቁርአን አያ ነው ምቀራላችሁ ሱረቱል ሙልክ ይባላል በተለይ መጀመሪያው አካባቢ ያሉት አንቀጾች ምናምን እስከ መሃል ያሉት አንቀጾች አላሁ አክበር በቃል መግለጽ ይከብደኛል በተለይ በአማርኛ ራሱ ትርጉሙን ስሰማው በጣም ነው ምደነግጠው እስካሁን ድረስ ማለት ነው አዑዙ ቢላሂ ሚነሽ ሸይጧኒር ረጂም بسم الله الرحمن الرحيم تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا الدنيا بمصابيح وجعلنا رجوما للشياطين واعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الكيد كلما ألقي فيها فوج سأل حزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير صدق الله العظيم ከዚህ በላይ አባሻለ ያላህ ቃል አላህ ይጠብቅ አላህ ይወደድል አላህ ስራን ይቀበልልን ገራ ብዙዎች ተቀራራማለን እንደ ኢማም ነው በጣም የሚያምረው በጣም ወደው ኢማም አለ እኔ አላቅም ግን በጣም ያምራል I don't know ኢንሻአላህ ወደፊት ምትቀራልናል ተዘጋጅተና እኔ ቁርአን በጣም ነው የምወደው መስማትና የተዘጋጀኛ ጋር ትቀራልናል ኢንሻአላህ ኢንሻአላህ ሙስሊሞች ደግሞ ደስ የሚለው ስትሳሳች ደግሞ ያበረታቱሻል በጣም እንድትሳሳች I know right ያልኳት ነበር ሙስሊሞች ደስ ሲሉ ፍቅር መስጠት ይችላሉ ወላሂ ፍቅር መስጠት ይችላሉ እነሱ ናቸው እዚያ ደረሱ ወላሂ አላህ ይጠብቅ እኔ በጣም ነው ወዳችሁ ያ ጀማዓ ሰላም ተሷ ጋር ተያይዙና ሄዱ አሰላሙ አለይኩም ኤቭሪዋን መልካም ቀን ቴንክ ዩ ቬሪ ሰላም አለይኩም ባንቺ ማስቢበትን ያልኩሽን አርግሽ እና መሰግናለሁ እናት እየተሰማኝ ነው መሰለኝ somehow I feel like that today being like a mom to you guys እና
እሺ በቃ እናመሰግናለን።